ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ላጥናኒ ባሉንኮ ሐዋለ ከሩኒ ሂጥኖኒ ኩኒ ማምሻ ፕሮግራሜቲ ጠንሃበለ ከመጸኒያኩም እዚ ማምሻ ፕሮግራም እዩ ይትቢ እንዴ ማለት ስጋብኝ ከትግርኛ ጋር እሺ አንበለበለውኩም ልቀጥል እንደተጋገዘ ዋኒዲን ሰላምንቲ እንዳወደ ያልሐልከኒ ወፋና ቲቪ ፋና ማምሻ ወያ ይቀጥል ለሊ ወደ ድንበር እንሻገር ተሻገር ኦኬ buenas tardes ese a la Fana TV ላይት ባረኪያ አይ ሱማራብኛ ነው es Fana TV ይሄ ስፓኒሽ ነው bonsoir ፍሬንች ሲሆን bonsoir ቀጥሎ bonsoir chez téléspectacle በደንብ አላጠናህም ese ፈረንሳይ ትንሽ ችግር አለ ቦንጆር ሞንሼ ቦንጆር ሲሆን ያው ቀን ሲሆን ነው ቦንጆር መሸት ሲል ቦንሶር ወደ ሰላም እሺ ቀጥይ ሰላም አይ ወደ ለሊ ይሻላል እንዴ ምን ወፍ እኮ ተመልካቾች እንንገራቸው ይልቅ ባብራራ ይሻላል በትግርኛና በሲዳምኛ በፈረንሳይኛ በሶማሊኛ በስፓኒሽ ማምሻችን ጀምሯል በዚህ ሁሉ ቋንቋ የተባለ አንድ ረሳውታል እሺ የምንደ ታዲያ የምንለው ፋና ቲቪ ብለን እንናገራለን አረ በጣም ሀብታም ነው ዩቲዩብም ቴዲም ያላቸውን ሌሎች አብዛኞቹን ቋንቋዎች እሰማለሁ ምን እንደሚሉ ግን አይገባም ብዙ ቋንቋዎች እሰማለሁ ግን ምን እህትሽ ነኝ እኔ በጣም ቀጥተኛ እህትሽ እኔም ሰምቻለሁ ተመልካቾቻችን እንግዲህ በተለያዩ ቋንቋዎች መግቢያችንን አድርገናል ይህንን ስንላችሁ ግን ዛሬ የምናወጋው በማምሻ ጠረጴዛችን ላይ የምናነሳው ጉዳይ እንደምትገምቱት ከቋንቋ ጋር የተያያዘ ነው እኛና ቋንቋ ብለን እናወጋለን በተለይ ደግሞ በርካቶች እንግዲህ የሚያውቁት የቋንቋ መጠን አለ አንዷን ብቻ ይዞ የተቀመጠ አለ በዛው ልክ ደግሞ በዛ ያረጋል አንዷን ነገር ግን እንደው ነገር በአጠቃላይ የምንወያይበት ጉዳይ ግን እኛና ቋንቋ ብለን ነው እንደው የመጀመሪያ ላንሳ ከቀኝ ላድርገው ከግራ ብረጥልኝ ዛሬ እኔና ይሄ ጎን ለጎን ስራው ዛሬ ልንስማማ ከግራ ወደ ቀኝ ሰላሚ ስንት ቋንቋ ትችላለሽ አትፍሪ ሰሚ አማርኛ በጣም ጥሩ አድርጌ ይናገራል ሲቪያችሁ ላይ በጣም መናገር መጻፍና ላንጉጅ የሚለው ላይ የመጀመሪያ አፍ መፍቻህን ኤክሰለንት ትላለህ ከዛ ሌላው እንዴ ምናምን እያልክ ትቀጥላለህ አማርኛ እችላለሁ በደንብ ግን አሁን የሲቪዋ ስትነሳ እንግሊዘኛው አለ ተመልካች ማለት ሮሳክ ሰማው የሲቪዋ ጉዳይ ስትነሳ ከተመልካች ማለት ሰማው የሁሉም ሰው ስሜት ነው የሁሉም ጉዳይ ነው አይደል ምን ጥያቄ ስንት ቋንቋ እንደው ያው እየጠፋብኝ ነው እንጂ ብዙ ቋንቋ ነበር የምችለው ከአማርኛ ቀጥሎ ልክ ስራ የጀመርኩበት ከአማርኛም በፊት እንደውም ሶማሌኛ ነበር እንዲያው ማምሻችን ላይ እኮ በሶማሊኛ ቋንቋ ዘፍኗል ታዲያ አይደለ ከበሮ በሰው እጅ ላይ እኮ አማኑኤል ስቱዲዮ ሄዶ እንዴት እንደተሰቃየ ምን ማለት ነው ሙዚቃ ስሜት እንደሆነ የተረዳ ነው በይትባረክ ቢሆን እሺ ከዛ ግን ኦሮምኛ መስማት ትግርኛ መስማት ሁለቱንም እችላለሁ አሁን ያው እንደዚህ መገናኘቱ ሲጠፋ እየጠፋብኝ ሆነ እንጂ እነሱ ላይ ጥሩ ነኝ ከውጪ ፈረንሳይኛ ያው ማይነሪም ስለነበረ እንደዚሁ እናገረው ምጽፍበትም ነበረ ስፓኒሽ ነን ክሬዲት አወር እድሉ ስለነበረ ተምሬያለሁ አይ ምልክት በጣም ጎበዝ ነው ምልክት ቋንቋ ተመርቄ አሁን ጠፍቶብኝ እሺ አይ ሰላም ግን በጨብ በቃ አይ መስማትን ማስቆጠር እችል ነበር እያልኩ ነበር እንደዚህ አይነቱ እሺ ወደ ለሊ በነገራችን ላይ የቋንቋ ሀብታ ሰዎች ማከል ወይ ጉድ በጣም አታስመታኝ ተይኝ እኔ የሰላም እህት ነኝ አልኩ እኮ አማርኛ በጣም በቅጡ እናገራለሁ እጽፋለሁ አነባለሁ እሺ እቺ እኮ ስኪሎቼን በደንብ እጠቀማለሁ ቋንቋ የምትባላለች እንዴ ያው
አጋንተ ገለም ግም ግንድ ለዘችዝ ተጋለማ ግን ገነገ አጋንተ ጋር ይዘፋል እሱ ይቻላል። ስለዚህ ስለ ቋንቋ ልናወጋ ነው። የሁላችንንም እንግዲህ እዚህ ጋር ያለንን ስለ ቋንቋ ምን ይመስላል እንደው የምናውቃቸው የሰማናቸው የምንናገራቸው የሆነ ወቅት ላይ ለምደሽ ቢጠፉም አለ ምን ይመስላል ብለን አነሳን። ወደ ጉዳያችን እንግባ። ጥሩ። አንድ ጥያቄ እንግዲህ በመደበኛነት ብዙ ጊዜ የሚነሳ ነው። ቋንቋ ስንል እውቀት ነው ችሎታ ነው ምንድን ነው? እኔ ሁለቱንም ያጣመረ ነው ብዬ ነው የማስበው። እንግዲህ ቋንቋ ድልድይ ነው አይደለ? ዓለምን የምናይበት የምንገናኝበት ከሌላው ዓለም ጋር ከባህል ጋር ሌላው ዓለም ላይ ምን አለ ጎረቤቴ ጋር እዚህ ኢትዮጵያ ውስጥ ደግሞ ሌላው ባህል ምን እንዴት ነው የሚኖረው፣ እንዴት ነው የሚበላው የሚጠጣው፣ ምን አይነት ነገሮች አሉት የሚለውን የምንግባባበት ያንን ስትለምድ አሁን ኢትዮጵያ በጣም ይሄ እድል ያለው ይመስለኛል። እነዚህን ሁሉ ቋንቋዎች ስታውቅ የመግባባት ታሪካቸውን የማወቅ የማንበብ ስለ ፈረንሳይም ስለ ስፔንም ብዙ እድሎች አሉት ብዬ አስባለሁ እና ያንን ድልድይ የሚሞላልን ነው ብዬ ነው የማስበው እና ችሎታም እውቀትም ነው ብዬ ነው የማስበው። እኔ እውቀትም የሆነው ምናልባት የተለያዩ ጊዜያት ይሄ ሀሳብ ክርክር ይነሳበታል፣ ግን ቮካብለሪውን ግራመሩን እንደዚህ እኛ በለመድ ነው በትምህርት ቤት ስንማረው የነበረው ነገር እውቀት ነው፣ እውቀት ለማግኘት ነው። እንግሊዝኛ እንዲህ ነው እየተባልን ማለት ነው። ስትናገረው እንዴት መግባባት ስትችል መጠቀም ስትችል ደግሞ ችሎታን ይጠይቃል ብዬ አስባለሁኝ እና የሁለቱ የእውቀትም የችሎታም ቅልቅል ነው ብዬ ነው የማስበው። እኔ በእውነት ባታፈጡብኝ ይመስለኛል። ተመሰጡብሽ እኮ ተመሰጡብሽ። አይ በማን ሌላ ቋንቋ ይወጣል እያልኩ ነው። ዛሬ ሰላም በመስማት ይመስላል ቋንቋ ለማዳበር። እሺ ሰላምዬ፣ ግን ከቋንቋ ማዳበሪያዎች ውስጥ አንዱ መናገር፣ መስማት፣ ማዳመጥ፣ መጻፍ ነው። ማዳመጥን እየተገባ ያንቺ በትልቁ ነው ማለት ነው። ትልቁ መስማት በጣም እሺ። ቋንቋ ላንቺ ችሎታ ነው እውቀት ነው? ይሄን ክርክር ካስታወሳችሁ የአይሾ ስፒድ ታዋቂው ስትሪመር የመጣ ጊዜ የብዙ ሰዎች መነጋገሪያ ነበረ። ባላቸው በቻሉት ቋንቋ ያወሩትን ሰዎች ሙድ መያዝ ልበለው ይሄን ቃል ተጠቀመውና ሰዎችን ለማሸማቀቅ ሲጠቀሙ የነበሩ ሰዎች አሉ። ከዛ ደግሞ መጣሩ ራሱ ይሄንን አንድ ሰው የአንተን ቋንቋ ለመቻል ብሎ የሚናገረውን ነገር ልታደንቀው ይገባል፣ እየጣረ ነው የሚል አባባል አለ። በዛ የተነሳ ብዙ ክርክሮች ነበሩና ችሎታ ነው በደንብ ችሎታው ግን እየዳበረ ሲሄድ እውቀት የማግኛ በር ይሆናል። ለሊድልድይ እንዳለችው ማለት ነው። አንድ ቋንቋ መቻል ብቻውን ግን እውቀት አያሰኝም። እውቀት ልታገኝበት የምትችለውን መንገድ ሊፈጥርልህ ይችላል። እኛ ሀገር እንግሊዘኛ እንማራለን። የትምህርት ቋንቋ ነው ማለት ይቻላል። ከአፍ መፍቻው ቋንቋ ጎን ለጎን ማለት ነው እና ልክ የእንግሊዘኛ ክላስ እውቀት ነው ለሊ እንዳለችው። ግን ያንን ወስደህ የምናውቃቸውን ነገር ወስደን ሌላ እውቀት እንድናገኝ እድል ይሰጠናል። ችሎታም ጭምር ነው። ሞር እንደ እውቀት የሚታሰብበት መንገድ ቋንቋውን እንደ ትምህርት ስትማረው ነው። እንደ አንድ ሳብጀክት ምንድን ነበር የተማርከው? ስፓኒሽ፣ ፍሬንች፣ ምልክት ቋንቋውን ሲማር እሱ ላይ እውቀት ይሆናል። የዕለት የዕለት ህይወትህ ላይ ግን ሌላ ተጨማሪ ነገር እስካላመጣልህ ድረስ እውቀት ነው ማለት ይከብዳል። ግን ችሎታ በደንብ ችሎታ ነው። ችሎታነቱ አይ ቲንክ ያመዝንብኛል መሰለኝ ነው። ከማመዘኑ ወደ ችሎታው ነው። ይትዌ ነው እዚህ ላይ በጣም ሰፊ ማብራሪያ መስጠት ያለበት ባይዘው። እሺ ይትዌ አሁን ተዘጋጅተናል አይደል? እሺ ይትዌ ምክንያቱም ይትባረክ ልሳነ ብዙ ደብዛ ልሳንነት ትላለህ። አሁን ሁለቱንም ነገር እንግዲህ በምሳሌ ለማሳያነት የተቀመጥኩ ነው የሚመስለኝ። እሺ ለምን መሰላችሁ? እውቀት ሆኖብኛል። እውቀት ሆኖ ተጠቅሜያለሁ። ችሎታ ነው የሚያስብልም ደግሞ ሁኔታ ገጥሞኛል። አሁን እንግዲህ ያው ብዙዎቻችን እንግሊዘኛን እንችላለን አንልም አይደል? ከውጭ ቋንቋ ምን ትችላለህ ሲባል ፍሬንች፣ ስፓኒሽ ምናምን ነው የምለው። እንግሊዘኛን ግን እናወጣዋለን። ስንት ዓመት እንማረው ነው እንችላለን ወይ እንችላለን እንደማለት ወስደነው መጠርጠሩ ሳልነበር መጠየቃለን። ሁሉም አንጠቅስም እሱ እንደ አማርኛ እነሱን አንጠቅሳቸውም ብዬ ነው። ለማንኛውም እነዚህን አሁን እንዳልኳችሁ ስራ መጀመሪያ ከተማሪ እያለሁ ስራ የጀመርኩት ሶማሊኛ ስለቻልኩ ነው። በዛውም በዚሁ በጋዜጠኝነቱ ዘርፍ ማስተባበሩ ምናምን አንዳንድ እንትኖች ማዘጋጀቱ ዩኒቨርሲቲ ስማር ማይነር ሜጀር ነበረው በእኛ ጊዜ። እንግዲህ እድሜ አስሉ ተያዘ 19 በ1900 ነው
የዛኔ የመጀመሪያ ስገባ ያደረኩት ማይነሪ ፍሬንች ቋንቋ ነው እና ፈረንሳይኛ ስማር በአንድ አመት ውስጥ እኔ ስለ ሀረር የጻፍኩት ዲስክሪፕቲቭ ራይቲንግ የሚሉት የለም ገላጭ የሆነ አጻጻፍ እሱ በደንብ በፈረንሳይኛ ቤት ተቀምጦ አለ። አሁን እኔ ነኝ ሰው ጽፎልኝ ነው አላውቀውም። እውቀት ነው። የዛኔ ቮካቡላሪ ተምሬያለሁ። አሁንም አስታውሳቸዋለሁ። ስሰማ የፈረንሳይኛ ዘፈን ስሰማ የፈረንሳይኛ ዜና ሳይ የሆነ ነገር ትላለሁ። ሳገኛቸው ለማውራት ትንሽ ሞክራለሁ። ቮካቡላሪዎቹ ትንሽ አሉ እንደ እውቀት፣ እንደ ችሎታ ግን ንግግሩ ጠፍቷል። በደንብ አልተገበርኩም። መስማቱም እየጠፋ ወይም ደግሞ እየወረደ መጻፉ ጭራሽ የለም። ስለዚህ ሁለቱም ማሳያ ነው። ይትባረክ በደንብ ግን አሁን ያልጠፉት ጥቂቶች ነው ብዙዎች እየጠፉ። በነገራችን ላይ ግን እንደው ቋንቋ ሲባል ብዙ ነገር አለና ቋንቋና እኛ ብለን እያወጋን እያነሳን ነው የምንገኘው። አንድ ገረም ያለንን ቪዲዮ ጋብዛችሁ አይደለም ከዚህ ጋር ተገናኘ። በተለይ ፊልሞች ላይ ያለውን ነገር የሚያስታውሰን ነው። ከሀገር ውስጥም ወጣ ብለንም ከሆሊውድም በተለያዩ ሀገራት የተሰራ በጣም ከቋንቋ ጋር የተገናኘ ፊልም ነው። ቪዲዮ ነው ያዘጋጀነው። ጎ በጣም ተወዳጅ ፊልም ነው። አይ የሚባሉ ቋንቋዎችን ፊደል ቋንቋዎችን ደግመን እንሰማለን። ቪዲዮውን ግን እንጋብዛቸው እንመለሳለን። Is my name is and Wells Kalashnikov Uzi Wells. Tom, you and me dinner. Go eat. You want to invite me out to dinner? Yes. አመሰግናለሁ። ነገ በ12 ሰዓት ላይ እዚህ ቦሌ ሮድ ጋር ዲነር። Maybe in the next life. Thank you, Tom. በጣም ደስ ይላል። አንዳንድ ጊዜ ለካ እንደዚህ ስታዩ እኛም የሆነ ዘመን ላይ እኮ ፊልሞቹን ስናይ ተመስጠናል። አረ እንደውም ትክክል የመሰለውም አለ እንግሊዘኛ አሁንም ድረስ ይታያሉ። በደንብ ይታያሉ፣ ግን ያዝናናሉ። በተለይ የማይንድ ዩር ላንጉዌጅ ፊልም አሁን ተመልካቾቻችንን የጋበዝነው በተለይ ዩናይትድ ኪንግደም እንደተሰራ እናስታውሳለን። እዛ ነበረ በፈረንጅ 1977 ላይ ነበር የተሰራውና ከተለያየ ዓለም መጥተው እዛ አርፈው ግን የተለያየ ቋንቋ ለመማር የሚያደርጉትን ትግል ከተለያየ ባህል ከሃይማኖት በጣም ይለያያሉ። ያንን ትግላቸውን ነው የሚያሳየውና ይትቤ በጣም ብዙ ጊዜ ቢሮ ውስጥ ይሄን ፊልም ማየት አለብሽ እያለ ጋብዞኝ ያየሁት ነው እና በጣም የሚያዝናና ነው። የመቻል ትግል ግን አሁንም አልተቋረጠም። የባለ ቀለም ህልሞች ላይ እንዳያችሁት አንደሬ በጣም ነው ደስ የሚለኝ። he is የነጻነት ፊልም ነው። ግን ሁሉም ላይ ይይዛለው አለ። ብዙ ቋንቋ የሚችሉ ሰዎች አሉ፣ የተወሰነ ቋንቋ የሚችሉ አሉ፣ ዳቅማቸው የተለያየ። ነገር ግን ይሄ ብዙ ቋንቋዎችን ለመቻል አማራጭ የሚሆኑ ጉዳዮች አሉ። እንደው በዚህ ላይ የየራሳችንን ትዝብት ማስፈር እንችላለን። ቋንቋዎችን ለመቻል፣ ቋንቋዎችን ለመማር፣ ቋንቋዎችን ለማወቅ የተለያዩ የተመቻቹልን አውዶች አሉ። እኛ በዛ ውስጥም ልናልፍ ልንሰራ እንችላለን። እንደው እዚህ ላይ ምን ታዘባችኋል? በጣም አንደኛው አስተዋጽኦ የሚያደርገው ፊልም ይመስለኛል። እኔ አይደለ በተለይ ልጆችን ስታዩ አሁን ቋንቋ ለመቻል በጣም አረብኛውንም አሁን የቱርክ ፊልሞችን በጣም ይበዛሉ ሀገራችን ላይ ይታያሉና ያንን የኮሪያ ፊልሞችም አሉና ፊልም በጣም አስተዋጽኦ ያደርጋል ብዬ አስባለሁ። ሙዚቃቸውን ትለምዳለህ፣ በደንብ ትረዳዋለህ። ማለት ቋንቋውን በትክክል እንኳን ባንችለው ፊሊንጉን ስሜቱን እንረዳለን ብዬ አስባለሁ። ከልጅነት ደግሞ ሲያድግ አንደኛ ቋንቋ የሚተረጉሙ አሁን በጣም ህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የመጡ ጊዜ በጣም ያስተረጎሙ ሙዚቃቸውን ያሳዩ ልጆች ነበሩ። እነሱ አሁን ከየትም አላመጡትም፣ ፊልም በማየት እንዳዳበሩት እኛ ፕሮግራም ላይ ፋና ቀለማት ላይ ራሱ ሲያነሱ ነበርና ይሄ ፊልም አንዱ አስተዋጽኦ የሚያበረክት ይመስለኛል። ሰብታይትል ሲኖረው በተለይ ብዙ ጊዜ የምናያቸው ተከታታይ ፊልሞች እንደዚህ እድል ይፈጥራሉ። ከዛ አልፎ ደግሞ ሙዚቃም እንዳነሳ ነው ተመሳሳይ ነው ተጽዕኖ ብዬ አስባለሁ። ሚዲያም አንዱ አስተዋጽኦ የሚያበረክት ይመስለኛል። ሲኤንኤን ቢቢሲን ማየት ራሱ የሚጨምርልን ነገር አለ። ዜናን የሀገራትን የመስማትም የመረዳትን አቅማችንም ይጨምራል ብዬ አስባለሁኝና አንዱ ሚዲያውም እንደገና የፊልምና የሙዚቃ መመልከታችንም እሱ አስተዋጽኦ ያበረክታል። በነገራችን ላይ ፊልምና ሙዚቃ ላይ ስናነሳ ተጽዕኖ ራሱ እንደ ሀገር ተጽዕኖ ለመፍጠር ራሱ ያግዛል ብዬ አስባለሁ። ቋንቋ በቻልን ቁጥር ወይም የተለያዩ አማራጮችን በተጠቀምን ቁጥር
ሙዚቃችንም ፊልማችንም ወደ ሌላው ዓለም የሚሄድ እድሉ ይሰፋል። አሁን ቅርብ ጊዜዎች አሁን ከጥቂት ዓመታት ወዲህ እንዳየነው ፊልሞቻችንም ይሁን ሙዚቃዎቻችን የተለያዩ አዋርዶች ላይ ይታጫሉ። ኮሙኒኬት የማድረግ የመግባባት አቅማችን ሲጨምር ያንን እድል ሁሉ ይፈጥራል ብዬ አስባለሁ። አይ ለቅሷችንም እኮ እንደ ህንድ ሆኖ ነበር። አንዳንድ ሰሞን በአሁኑ ጄኔሬሽን ላይ ህንድን ለምናይ ሰላምታችን፣ አሯሯጣችን፣ አኮሰታተራችን ሁሉ እንደ ህንድ እንዲያላት ከዛ ነመስቴ ትላለህ ምናምን አረጣፍ ራሱ እንደ ህንድ ሆኖ ነበር። እሱ አንዱ አማራጭ አንደኛው አማራጭ ይሄኛው ስለሆነ ነው። ቋንቋን ለመቻል በተለያየ መንገድ ታልፊያለሽ። ኪነ ጥበቡ የራሱን ድርሻ አለው። እንግዲህ የመካከለኛው ምስራቅ ላይ የሚነገር ቋንቋ አረብኛ በፊልም ምን ያህል እንደተመለከት ነው እናውቀዋለን። የሎ ሪቨር የሚል የቻይና ፊልም ነበር ካስታወሳችሁ የኢትዮጵያ ቴሌቪዥን ላይ የሚታይ እና እሱ ፊልም ከስር በእንግሊዘኛ ነው የሚተረጎመው በቻይንኛ ነበረ እና የተወሰኑ ቃላቶችን ልጅ ሆኜ እሱን የመልመድ እድል ነበረኝ። ግን ከለመድከው በኋላ ካላወራህበት ተምረሹም ካላወራሽበት በቃ ታውቀዋለህ ይጠፋል። እርሳት የሌለብን ደግሞ ሌላኛው ቋንቋ ማን ነው? ቋንቋን ለመልመድ ተጋላጭነት አንደኛው ማህበራዊ ህይወት ነው። አሁን ለምሳሌ እንደኔ አይነት ሰው ወይም ደግሞ ምናልባት አሁን እነዚህ ብዙ ቋንቋዎች የሚነገሩባቸው አካባቢዎች ወይ አጎራባች አካባቢ ያለች ከተማ ላይ ያደገ ሰው ብዙ ነገር ለማወቅ በጣም እድል አለው። ገበያዎችን ለዚህ አንደኛው ማሳያ ናቸው። አሁን ሐረር ላይ፣ ድሬዳዋ ላይ እኔ የማውቀው አካባቢ ጅጅጋ ላይ ሱማለኛ፣ ኦሮምኛ እንደዚሁም ደግሞ ሐረሪ ቋንቋ ያው አማርኛው መግባቢያ ብዙ ስለሆነ እነዚህ አራቱን የመቻል እድሉ ምንም አለ። አሁን ገበያ ገብተን ስንሸጥም ስንገዛ እሱን ለምደን ነው። በዛ ነው አፋችንን የፈታ ነው። ስንጫወት አብረን ምን ስንል በዛ ነው የቻል ነው። እንዲህ አይነት ማህበራዊ ሁኔታዎችም ትምህርት እዛው የምትማሪበትም ምንም ነገሮች እንደዚህ ይፈጥሩልሻል። ስትማሪ በምትማሪበት ቋንቋ የምትኖሪበት ማህበራዊ መስተጋብሮችሽ እድሩ ምኑም ስለሚያሰባስብሽ በእንደዚህ አይነት ቋንቋዎችን 2-3 የማወቅ እድል በጣም ሰፊ ይሆንልሻል። ሳትጨነቂ እዛው ማህበረሰቡ ስላለሽ ደግሞ ሳትጨነቂ ነው የምትለምጂው። ሰባብሪው ምን በዩ ጉዳዩ ከእንትኑ ጋር ስለሆነ ከመልእክቱ ጋር ስለሆነ 1-2 ብለው ያንቺን ቋንቋ አይቆጥርም። ወደ ባቲ ገበያ እንደው በጣም ትልቅ አሪፍ ወደሚነገርለት ገበያ ነው። አፋርኛ ትሰሚያለሽ፣ እዛ አማርኛው ምኑም ተሰባስበው የዛ አካባቢ ቋንቋ ወደ 5 ቋንቋ የሚነገርበት ገበያ ነው። እንደዚህ ቋንቋ አንድ ቋንቋ አታጭም ይሆንኛው በደንብ የቀረበ ውጭ ሆነው አንድ ስለዚህ ሰላምን ወደዛ ሰላም አንድ ሁለታችሁን አንድ ነው። አንዳንድ ጎረቤቶች ገጥሟቸው አያውቁም የተለያየ ቋንቋ መናገር የሚችሉ እና ያንን ቋንቋ ደግሞ ለማስለመድ ከዛን ውጭ አያወሩህም። ልክ እነሱ ቤት ስትሄጂ በእነሱ ቋንቋ ነው የምታወሪው። ሌላኛው ጎረቤትሽ ጋር ስትሄጂ ያኛው ጎረቤትሽ በሚችለው ቋንቋ ነው የሚያወራሽ እና ይሄንን እኔ እንደ እድል ነው የምቆጥረው። ቢያንስ በራሱ ተነሳሽነት ቋንቋውን ለማስፋት ሌሎች ሰዎች እንዲችሉ ትምህርት ቤት መሄድ አይጠበቅብህም እንዳልከው ሁሉም ሰው እንትን ሲል ፍላጎት ሲኖረው እዛ ጎረቤት ጋር ነው የሚሄደው። ዛሬ በቃ ሳጓ ይሄዳለው ሙሉ ወሬ የቀን ሙሉ ገባህም አልገባህም በዛ ታወራለህ፣ ግን ትይዣለሽ። በጣም የሚንቀሳቀስ ፋሚሊ ያለው ደግሞ ቤተሰብ በተለይ በስራ ምክንያት በንግድ መምህራን ለምሳሌ በተለያየ ከተሞች ሲመደቡ እንደዚህ አብሮ የሚዞር ልጅ ያንን የተለያዩ ቋንቋዎች የማግኘት እድል አለው በጣም በስፋት። በትዳር ሊሆን ይችላል። የተለያየ ዜግነት ያላቸው ሰዎች ሲጋቡ ልጆቻቸው የተለያየ ቋንቋ የመልመድ እድል አላቸው። ሙኒት መስፍንን አታስታውሷትም? አሁን እሷ በጣም ለዚህ ምሳሌ ናት። ከባለቤቷ ጋር ከምትሰራው ሙዚቃ ጋር የተጋለጠችበት መንገድ ብዙ ቋንቋዎች እንድትችል እንዳደረጋ ስተነሳ አስታውሳለሁ። እና እንደዚህ አይነት የስራ እድሎች ራሱ አንዱ አማራጭ ነው። ሌላው ቴክኖሎጂም ነው። አሁን በተለይ ዘመኑ በጣም ለቴክኖሎጂ ክፍት አድርጓል። ዩቲዩብ ላይ ገብተው የተለያዩ አፕሊኬሽኖችን ተጠቅመን የምንፈልገውን ቋንቋ በአጭር ጊዜ መልመድ የምንችልበት እድል ነው። በፊት እንዳልከው ማህበራዊ ሁኔታው ገበያው እንደዚህ ነው የሚያገናኘን። አሁን ግን ቤተ ቁጭ ብለህ የትም ዓለም ካለ ሰው ጋር መምጣት መማር ትችላለህ። ያንን የመልመድ አማራጭ አንዱ ቴክኖሎጂ ነው። አንደኛው ነገር እንግዲህ ቋንቋ ራሱ ቴክኖሎጂ ነው። ራሱ የቴክኖሎጂ ቃላትም አሉ። እንደው ግን ሰላም ስትይ ሁለት ነገር ትዝ አለኝ ቋንቋ ላይ። አንደኛው ከልጅነቴ ጋር ትዝ አለኝ። የሆነ ጥፋት ታጠፋለህ አይደል? እንደምትገረፍ ቤት ውስጥ የምታውቀው በማላውቀው ቋንቋ ሲሆን ንዴት ኧረ እባክህ ወደ ንዴት በማላውቀው ቋንቋ ከተነገረ የሆነ ነገር እጠረጥራለሁ።
አሃ ቤተሰቦች ሲመካከሩ ነው። አዎ ጥቃት ሊደርስብኝ ነው ዝጊው ሊሆን ይችላል። በሩ ዝጊው ሊሆን ይችላል። ምን እየተካሄደብኝ ነው ትላለህ? የሆነ መግረፊያ ነገር አምጪ ሊሆን ይችላል። ልምጭ ሊሆን ይችላል። አለንጋ ሊሆን ይችላል። የሆነ ሰዓት ላይ እኔ ራሱ የምሰማው ድምፁን ነው ስመታ። ቤተሰቦቻችንስ በሳጫቸውን ጥግ ደግሞ የምታውቂው እኮ በአፍ በፈቱበት ቋንቋ መናገር መቆጣት ምናምን ሲጀምሩ እኮ ይሄ አካባቢው ላይ ሄዶ የለመዱትን ወይ ምናምን ሳይሆን ወይ አንተ የሚያወራው ሳይሆን በቁጣ ሰዓት አፍ በፈቱበት ሰዓት ቋንቋ ይመጣብሽ። አንደኛ እሷ አለ ተናዳለች ማለት ነው ወርቀታለሽ። እንግዲህ ስለ ቋንቋ እንደዚህ እንድንለምድ እንድናቅ የሚያደርጉን የተለያዩ ምክንያቶችን አነሳል። እነዚህን የበዙ አማራጮች ኖሮ የማንችልበት ጉዳይ አለ። ምን ይመስላችኋል? እኛን እያየለም እኔና ሰላም ለምታይላል አበክራ ይባረክን ያየሁት በጣም ቀዳሚው ነገር አስተያየት መፍራት፣ ትችት መፍራት ነው። በየትኛው መንገድ አያስሞክሩሽም ላይ አሁን አይሾ ስፒድን አነሳሽ ቅድም አይደለ? እሱ የመጣ ጊዜ የነበረው ጥረቱን እንኳን የሚያበረታታ አልነበረም። ሰው እንግሊዝኛ መቻልን እንደ ትልቅ እውቀት ስለምንረዳ ሁላችንም ያንን በጣም ክሪቲሳይዝ ማለት መተቸት ሰው ይፈራል እና ወደ ኋላ ትላለህ። ትምህርት ቤት ውስጥ ራሱ በእንግሊዝኛ ማውራት ወይ በሌላ ቋንቋ ማውራት ፈረንጆን ኩልቲ ነው ምናምን የሚሉ አስተያየቶች ድሮ ልጅ ሆነን እንደዛ አይነት ነገሮች የተለመዱ ነበሩና አንድ አክሰንት ካወቁማ በቃ በጣም ያን መፍራት ይሄ አመለካከት መኖር በአብዛኛው ማህበረሰብ ዘንድ ያን አመለካከት መያዛችን እንደ አንድ ችግር ነው ብዬ አስባለሁኝ። ሌላው ዓለም አሁን ለምሳሌ ቻይና ብትሄዱ አንተ ቻይንኛ ለመቻልህ ነው የሚገርማቸው እንጂ በየትኛውም ቋንቋ ብታወራ ምንም ደንታ የላቸውም። እነሱ በቋንቋቸው ነው የሚያወሩት። በእርግጥ ይሄ አንዱ የኢኮኖሚ እድገት የሀገሪቷ እድገት ማሳያ ነው። በእርግጥ ግን መቻል እና አለመቻልን እንደ ትልቅ ክፍተት አይታይም ሌላው ዓለም ላይ እና ቻይና ሄደ ሰው እዚህ ጋር ቢያወራ እየተባለ ነው። ቴክኖሎጂ ስትል ገበያ ውስጥ በጣም ውድ ዕቃ ከመግዛት የተረፍኩት በዛ ነው። ጽፋለሁ፣ ወደ ቻይንኛ ይተረጉማል፣ አሳያታለሁ። ከዛ ታያዋለች፣ ትጽፍልኛለች፣ እመልሰዋለሁ። የሆነ ሰዓት ላይ ኮኔክሽን እምቢ አለኝ። ምን ተወኝ እዛም የለም እንደ ኮኔክሽን ረጅም ሰዓት ፈጀ ድጋሚ እስኪመጣ ድረስ ማለት ነው። ያወራሽ ሁሉ ጠፋ አለ። ግን ፋይናሊ ዋጋው ላይ ስንደርስ ነው ደግሞ አጉል ቦታ ነው። ወጣ ስትይ መሞከርሽ ነው አብሽ የሚበረታታው ምንም ይሁን ሰላምታ ስትሰጡ ያወቃችሁትን ነገር ስትናገሩ ሁሉም ሰው ኦኬ ሞክሯል በሚል ላይ ነው። እዚህ ስመጣ የለም እንኳን ሞክራል በለው ያው እነዚህ ለመደን የሚሉትን ነው። በትክክል የለመደው እኮ ምንም ምንም አይልም። ቋንቋ ባለቤት የሚተቸውም እኮ ምናልባት እድሉ ቢሰጠው ላይናገረው ይችላል። እስቲ ሞክር ብለው እውነት እንደዛ ነው። ትንሽ የሆነቻል ፈቀቅ ብሎ ሊሆን ይችላል። ሀገር ውስጥ ያሉትን የትኛውንም ቋንቋ መሞከር ብትፈልጉ በዛን ያህል በእንግሊዘኛ መጠን የሚተች ሰው የለም። እችላለሁ እኮ ብለህ ሰላምታውን ልትናገር ትችላለህ። ኦኬ ምናምን ትባላለህ። ፈረንሳይኛ ብትሞክር እንደ እንግሊዘኛው፣ ስፓኒሹን ሌላውን ብትሞክር እንግሊዘኛ ላይ ሲሆን 12 ዓመት ተምረን 12 ዓመት የተማርነውና አሁን እየሰራንበት ያለው እንትን አንድ አይደለም። የምትማሪው አንድ ሳብጀክት ነው። የኬሚስትሪኛ እንግሊዘኛ ለኮሙኒኬሽን አይሆን ያላስብ እዛ ጋር እኮ ነው እውቀት ነው ችሎታ ነው ነገር እዛ ጋር ነው። ሌላው ጉዳይ ደግሞ እንትን አለመኖር ነው፣ አለመጋለጥ ለቋንቋው። ለምሳሌ ያለሽበት አካባቢ ሌሎች ቋንቋዎችን ለማውራት ማይዳርግሽ ከሆነ እንዴት ብለሽ ትችዋለሽ? ስለዚህ መሳሳትን መፍራት ትችቱን ስለምንፈራ ማለት ነው። ከዛን ውጪ ለዛ ቋንቋ ተጋላጭ ካልሆንሽ ልትችው አትችይም። ለምሳሌ አብዛኛው የአፍሪካ ሀገራት ስዋሂልኛ ይናገራሉ አይደለ? እኛ የሱ አክሰስ አለን አለን ግን እንትን አለ ድንበር አካባቢ ሊሆን ይችላል። ስለዚህ ወይ በትምህርት ወይ አብሮሽ የሚኖር ጎረቤት ወይ በስራ አጋጣሚ ምናምን ካልሄድሽ አትገናኝም ከነዛ ቋንቋዎች ላይ። ዓለም ላይ ከ7000 በላይ ቋንቋዎች አሉ። ከ7000 እጃችን ላይ የደረሰው ጥቂቱ ነው። ስለዚህ እንትኑ ይወስነዋል። ፍላጎት ከሌለሽ የቋንቋ የመማር አምሮሽ ውስጥ ያለው ነገር ያው ስነ ቋንቋ ተመራማሪዎቹ እንደሚሉት ከሆነ ጊዜ በኋላ እቺ መስኮቷ ትዘጋለች ይላል። የመልመድ እንትንሽ አቅምሽ ያቺ በአብዛኛው ወጣትነት ካለፈ በኋላ ያለ ነገር ነው።
መጀመሪያ በልጅነትሽ ያሉ ነገር ካለ ግን ብዙ የመቀጠል እድል አለው እና ፍላጎት ከሌለሽ ረጅም ዓመት አንድ ቦታ ኖረው አሁን እንደው እኛ አካባቢ እንደው እኛ ሀገር ላይ ያለውን ነገር አስቡት። ከምስራቅ ተነስቶ አንዱ ምዕራብ ላይ ሄዶ ይኖራል፣ ከሰሜን ያለው ደቡብ ላይ ሄዶ ይኖራል። ችግር የለበትም፣ ይገበያያል ምናምን። ወደ ቋንቋው ስትመጪ ግን ብዙ የመልመድ እድል ያለው ልጆች ናቸው። ትልልቆቹ በአብዛኛው የሚለምዱ አሉ፣ ግን መገበያያዋን መግባቢያዋን ብቻ ለምደው መስኮቷ ተዘግታ መስኮቷን እናቆያት። ወደ እሷ ድምዳሜ ሳይሆን ፍላጎታቸው ብዙ ስላልሆነ መስኮቷን እናቆያት። መስኮቷን እናቆያትና በኋላ እንከፍታታለን። በኋላ ትከፍታለች። አንዷ ፈረንጅ ሀገር ከርማ መጣ ምን ገረመኝ ስትባል እቺን የሚያካክሉ ህጻናት ልጆች እንግሊዘኛ ይችላሉ ብላለች። ለማንኛውም ተመልካቾቻችን ከማህበራዊ ትስስር ገጾች ላይ ደግሞ ያገኘናቸውን ቪዲዮዎች እንጋብዛችሁና እንመለሳለን። Excuse me, where you guys from? Do you speak? Where are you from? I think I can speak your language, bro. Me? Yeah, where are you from? I'm from Congo. You're from Oloboka Lingala? Oloboka Lingala. Nazomeka Koloba Lingala. Kombo nani? Kombo la Daniel. 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 Oloboka Minoko Mitsusu? Français, anglais, japonais. Japonais. Nihongo mo dekiru desu ka? Nihongo mo dekiru. Osoraka mosara nini? Nabina yo. Nabeta basket. 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 You speak Igbo? I speak Yoruba. Yoruba, okay. Yeah. Nibo litiwa? Nibo litiwa? Aha. Kilonshele? I'm a Nigerian, you know, so I came from Nigeria. Bambara? Yeah. Ini Sagoma? Ini Sagoma? Ini Intele? Oui. English. How do you learn all this language? Question, how do you learn all this language? That's the question. Lingala eza monoko kitoko. Yekola kolo. Eza monoko kitoko ya. Oui, oui, eza monoko kitoko. Pona yo monoko nini ezoreka kitoko na mokili? Lingala. Lingala. My man. I love Lingala, bro. You need to go to Africa now. Which part of Africa should I go to Nigeria. Nigeria. Go to Nigeria, go to Senegal, go to Mali. Mali. You have to go to Africa. If you learn the language, you need to go there. You need to visit right Amazing, there. amazing. Yeah, I'm serious. You speak Japanese too? I speak Japanese. Nihongo meche umai? Zenzen manji no umai da yona. Minna no Nihon sunderu dakara Nihongo shaberu. Basket senshu. Basket senshu. Basket senshu. Center. De? Center de wa nai. Center de wa nai. Naka, so 3 position to 4 position wa dekiru. So thank you so much. Right? All right, thank you. Okay, thank you so much. Right? Come on. All right. ቋንቋን እንደዚህ ማወቅ ከባድ ነው። የእያንዳንዱን ሰው ፊቱን እያየሽ ከየት አካባቢ ሊሆን እንደሚችል እየገመትሽ ይቅርታ ሰላም ለካ ወደዚህ ይሻለኛል። ቤሌዛ ይባላል እኮ በቃ ፍላጎት ከሌላ ይሆን አይመጣውም። ቤሌዛ ይባላል። የጃፓን እና አይሪሽ ዜግነት ያለው ልጅ ነው። በጣም ቲክቶክ ላይ እኮ ታዋቂ ነው። በዚህ የመጀመሪያ ላይ የራሱ የተወሰኑ ቋንቋዎች ይችል ነበር። ከዛ በኋላ ግን ኢንተርኔትን በመጠቀም አፕሊኬሽኖችን በማየት ነው እያንዳንዱን ሰው ቋንቋ በተለይ በቃ ይገምታል። እዛ አካባቢ ያሉ ነዋሪዎችን ሊሆን ይችላል ከየአህጉራቱ ይሄን ቋንቋ በአይወስቲ በዚህ ሳምንት እያለ ነው እንግዲህ የሚያጠናውና በጣም ጎበዝ ነው። በጣም ብዙ ሰዎች ደግሞ ይደሰታሉ። አሁን ቅድም ስናነሳ የነበረውን ደስታቸውን በቋንቋቸው ሰላም ሲላቸው ያላቸው ደስታ በጣም ነው የሚገርመው። መጀመሪያ እኮ አግኝቷል አይደል? አዎ መጀመሪያ እኮ አይ ይላሉ። ልክ የእነሱን ቋንቋ ማውራት ሲጀምር ግን በጣም ነው ደስ ይላቸው። መጥቶ አይ ቲንክ አይ ካን ስፒክ ዩር ላንጉዌጅ ሲል እሺ ከኋላ ሆነሽ ከምታወሪ እዚህ መታ ታውሪ ያስሚን ፕሮዲዩሰራችን ነች። ለተመልካቾቻችን ለማስተዋወቅ ግን እንዲሁ በቀላሉ አላስገባትም። ባለ ብዛሃላም ባለ ብዙ ልክሳ አይደለም ባረክ አንዴ ብዛሃ ሲሆን ላንተና ለሷ ሀት ለያለ እንዴ እኩል አይደለም። ያስሚን ብዛሃ ብለሽ ታበጀ ገለጻ ራው ያስሚን አንዴ እንበላል በዚህ ጭብጨባ ብቻ እንዴ ያስሚን ፕሮዲዩሰር ነይ እስቲ አሁን የትኛው ቋንቋ ነው ሰላም ነው? ደስ ባለ ውስጥ ሆነሽ ከሚሆን ብለን ከመጨቃጨቃችሁ አይሻልም? ያው መሀል ሆነሽ ዛሬ ይልሽ ከጀርባውና እዚህ ቁጭ ብሎ እስቲ እዩ ልጅ አሁን ሜዳሽ ነው ነገሩ። ከይትባረክ ጎን ዛሬ ገና ነው ለመጀመሪያ ጊዜ ሆንኩት። አልተስማማንም ነበር። አንቺ ገላገልሽኝ ዛሬ ከጎን ስትሆኑ ጥሩ ቋንቋ አየሽ፣ ወንዝ ይሻገራል፣ ወንዝ ያሻግራል፣ ያግባባል የሚለው
በጣም እንትን አለውና ዛሬ ተግባባን። እነሱን ጦጣ አድርገናቸው መታለች ፕሮዲውሰራችን። ከምንም ጥያቄ በፊት ያስሚን እኔ እቆጥራለሁ። ስንት ቋንቋ ትችላለሽ? 5 የሀገር ውስጥ የውጭ የሀገር ውስጥ እንጀምር። 1 ሰላምዬ መዝገብ ያዙ። ኦኬ እኔም ለዚህ ተረፍኩኝ ማለት ነው። ያዙ ለማለት እሺ እንቁጠር። አረብኛ የፈታሁበት፣ እንግሊዘኛ የቀጠልኩበት፣ un peu français ትንሽ tu parles français? Oui. አሁን ይትባረክ ደሶት ዛሬ ነው የሰማሁት። ሰርፕራይዝ። አሁን 3 ደረስን። ከዛ ኡርዱ እናገራለሁ። ኡርዱ ማለት የህንድ ፊልም ብቻ ሳይሆን አጠቃላይ ህንድንና ፓኪስታንን ሰብስቦ የያዘው እንደ አማርኛ በኢትዮጵያ አማርኛ ሁሉንም የሚያስማማ አንድ ቋንቋ ነው። እሺ 4 ደርሰናል። ጨርስ እንጂ ቆይ። እሺ 5 የአማርኛ በመሞከር ደረጃ ደግሞ ተጨማሪ ሞክሪያቸዋል። ያው የሀገር ውስጥ ቋንቋ ያው ሞክራለሁ። ጥቆ ኦሮምኛ። ከዛ ደግሞ ትንሽ ደግሞ ወደ 6 ደርሰናል። አሁን ያው ወደ ጉራጌ ትንሽ ወደኛ ወደ እኔ ወደ ስልጤ የሚለውን ትንሽ እሰማለሁ እንጂ በቃ ይበቃል። ይሄ የአረብኛው ሀ ብቻ አይደለም፣ ሌላም ሀ ካለ ሰተናታል። ያስሚን አንዴ ተመልካቾቻችን ከኋላችን ሆና እኛን ከፊት ለፊት እንዲህ ታቀርበናለች። ምናጋፍረውን ነገር ሁሉ ምን ያህል እንደምታሳልጥልን ያስሚንን እናያታለን። የዚህን ያህል የ7 ቋንቋ እመቤት ነው ጌታ ነው ይባላል። ኧረ ተው እመቤት ሾመናታል። ግን እነዚህ ሁሉ ቋንቋዎች ግን እንደለመድሽ? ተወልጄ ያደግኩት ሳውዲ ውስጥ ነው፣ ጀዳ ከተማ ስፔሲፊካሊ። አፍ የፈታሁት በአረብኛ ነው። ያው አረብኛ ስለሆነ የሀገር ቋንቋ የምናወራው አረብኛ ነበረ። የሚገርምህ አማርኛ የሚስጥር ቋንቋ ነበረ ቤት ውስጥ። እኛ እንዳንሰማ ሲፈለግ እናትና አባቴ አላህ ይርሐማቸው በአማርኛ ነበር የሚያወሩት። የሆነ ሚስጥር ወይ የሆነ ሀሜት ምናምን ካለ በአማርኛ ነበር የሚወራው እና አረብኛ በዛ። ከዛ ላይ እንግሊዝኛ ደግሞ ትምህርት ቤት ብሪቲሽ ካውንስል ነበር የተማርኩት። ስለዚህ ግዴታ የነበረበትና ኢቨን ከአክሰንትህ ጀምሮ የምትጠረብበት ትምህርት ቤት ነበረ። ከዛ ኡርዱ ደግሞ የተማርኩት የቤት መምህር ነበረችኝ፣ ቲዩተር ነበረችኝ፣ ህንዳዊ ናት። እና ሌላ ትምህርት 7ቱንም ትምህርት ካስተማረችኝ በኋላ ያው ትንሽ እንረብሽ ነበረ። ከዛ ቢዚ ልታረገን አባቴ መጥቶ እስኪያነሳን ድረስ ሰዓቷ እስኪሄድ ድረስ ኡርዱ የተወሰነ ትሰጠን ነበረ እንድንማር። ከዛ በዛች ለመሳልም ለማውራትም ከዛ ውጪ ደግሞ እሷ ስትቆጣን ከስድቡን እያነሳን ቋንቋውን ለመደን። ፈረንሳይኛም እንደዚሁ ትምህርት ቤት እንማር ነበር በግዴታ። አሁን ላይ እንደ የተወሰኑ ትምህርት ቤቶች አሉ ፈረንሳይኛና አረብኛ እያማረጡ የሚያስተምሩ ትምህርት ቤቶች አሉ። እኛ ጋር ደግሞ ግን በሳምንት 2 ግዴታ ነበረ። ከዛ ግን ያው እናንተ ያነሳችሁት ችግር እያደግን ስንመጣ የሚያወራን ሰው ስናጣ እየጠፋ መጣ። ከዛ ኢትዮጵያ ስመጣ ይሄ ነገርማ መማር አለብኝ ማስታወስ አለብኝ ብዬ የተወሰነች ገረፍ ማድረግ። ምንድነው ግን የጠቀመሽ? በጣም እሱን ብትነግሪኝ ደስ ይለኛል። አሁን እንደዚህ አይነት ቋንቋዎችን ማንሳት እና መልመድ የተለያየ ግንኙነት እንድንፈጥር ከእውቀትም አንፃር የተለያየ ባህል እንድናውቅ፣ እንድንረዳ፣ እንድናነብ ያግዘናል እያልን ነበር። ምንድነው የጠቀመሽ ያስሚን? ጥቅምም ጉዳትም አለው። በርግጥ ታይ እንጂ ጉዳት አለው። አዎ አለው። እሺ እባክሽ ከጥቅሙን ጀምርና አይምሮአችን በብዙ አይነት መንገድ ነው የሚያስበው። እኔ ብዙ ጊዜ ያወራለሁ ቢሮ ውስጥ ከሰማችሁኝ እኔ እንጃ ሰላም ሰምታኝ ይሆናል። ማውራው አማርኛ ቢሆንም የማስበው በእንግሊዘኛና በአረብኛ ነው። ለዛ ቻሉኝ ብዬ አስቀድሜ ያወራለሁ። ለምን አንድን ቃል ወይም አንድን ሀሳብ በብዙ ቋንቋ ነው ኢንተርፕሬት የምታደርገው። ቋንቋውን ደግሞ አማርኛ ስናወራ የሆነ ካራክተር ይኖረኛል፣ እንግሊዘኛ ሳወራ የሆነች ካራክተር ትመጣለች፣ አረብኛ ሳወራ የሆነች ካራክተር እና በቃ ብዙ አይነት ሰዎች አሉ አይምሮ ውስጥ የሚመላለሱ ከነገንጻቸው ከነቶናቸው በጣም በቃ ከዛ መልቲ ታስከር ትሆኛለሽ። ብዙ ስራዎችን በአንድ ጊዜ የመስራት አቅም ይኖርሻል። በተለያዩ አንግሎች አምሮሽን ፈጣን እንዲሆን ያደርገዋል ማለት። አዎ ከዛ ግን ያደክማል። ዝም ብለህ እያየው ትዝላለህ፣ በቃ ትደክማለህ። ከጊዜ በኋላ ነው በእርግጥ ይሄንን ያወቅኩት። ለካ ይሄ ነው አንዴ አንድ ሴንቴንስ ውስጥ እንግሊዘኛ፣ አረብኛ፣ አማርኛ ላወራ እችላለሁ። ይሄንን የሚያውቀው ነገሮችን ቀላቅሎ በአንድ ጊዜ መግለጽ። በጣም ተቸግሬ ነበር። በተለይ ስራ ዓለም ላይ ሲሆን በጣም ተቸግሬ ነበር። ይሄንን ነገር እንዴት ላስተካክለው? በጣም ይፈትናል። ለምን የስራ ወይም ደግሞ አሁን እኛ በጋዜጠኝነት ላይ አማርኛ ሲሆን ፒውር አማርኛ፣
እየተቀላቀልኩኝ ፒውር አማርኛ እሺ ለምን በቃ ይሄ ህይወትህ ይሆናል። ከዛ ኖርማሊ ይዘሽው ትቀጥያለሽ። ከዛ በኋላ ላይ ግን ሰው ሲነግርሽ ነው ኖቲስ የምታረጊው ወይም ደግሞ የምታስተውይ የደበላለቅሽ መሆን። ግን ምን ገጠመሽ እነዚህን ቋንቋ በመቻል ሂደት ውስጥ ምን አይነት ነገሮች ገጠሙሽ? የሚያስቅም የሚያኮራም ገጠመኞች አሉ። እና አማርኛ እንዴት ለመድሽ የሚለውንም አንድ ላይ እንመጣለን። ሳውዲ ተወልሽ የሚያስቀው ገጠመኝ ሚስጥር ሲያወራ በነበረበት በሚያስቅ ገጠመኝ አንድ የእናቴ በጣም ቅርብ ጓደኛዋ ነበረችና ጸጉር ቤት አላት እና ጸጉር ቤት አንዳንዴ የሚያግዛት ሰው ካሌለ እኔ ሄድና አግዛት ነበረ። ከዛ የሆነች ልጅ መጣችና ሂማን ነው ዊግ ተሰፍታለች። ከዛ እጠቢያት አለችኝ። እኔና እሷ በአረብኛ ነው የምናወራው፣ አረብ ሀገር ስለነበረች አረብኛ ትችላለች። እሺ ችግር የለውም ብዬ ማጠብ ጀመርኩኝ። ሳጥባት ሳየው ስፌት ነው። አይ ጸጉሩ አይደለም በቃ አያማትም ብዬ መላክ ስጀምር አረ ቀስ በይ ያማታል ማትፋም አረቢ ማ ሐይውጃሃ አይገባትም አያማትም ኢላ ይውጃኒ ያመኛል አለች። ዲያልኩ ከዛለ ላይ ተሳስቼ ከማላውቀው ሰው ጋር በሌላ ቋንቋ ወርቻለሁ ማለት ነው። ይሄ ለብቻ አይሰማም ብለህ አላወራም። ከዛ ግን ደስ የሚለው ነገር በስራ ዓለም ላይ በጣም ጠቅሞኛል። እውነት አረብኛ ላይ በቴሌቪዥንም በዜናም በፕሮግራምም እንዲሁም በሬዲዮም ላይ ነበርኩኝ። ከዛ ደግሞ ይሄንን ነገር ብዙ ሰዎች ጋር ያደርስሻል። ከአምባሳደሮች ጋር፣ ከተለያዩ ሰዎች ጋር፣ ከኢንቨስተሮች ጋር፣ ከተለያዩ ብቻ የተለያየ ማህበረሰብ ጋር ያገናኛልና አንድ የፓኪስታን አምባሳደር ነበረ፣ አሁን ላይ የለም። ከዛ አልጠበቀም። ያው እንግሊዝኛ ታወራለች ብሎ ነው የጠበቀው። ሜቢ ትንሽ አረብኛ ካወራችሁ ብሎ ነበር የጠበቀው። ሰላም ኬሲ ሁ ሜራ ናም ያስሚን ሄ ኦርቱም ስለው ደነገጠ። አሁን እኮ አምባሳደሩ ብቻ አይደለም ነው ሰጥተውልኝ እኛም እየደነገጠን ነው። ኦርቱም የሚለው ላይ ነው ሜ ያስሚን ስትል አሁን በእንዲኛ ሜ ማለት ግን በጣም ነው ደስ የሚላቸው እንኳን ደስ ነው ያለው በእርግጠኝ ነው። ቀደነቀው እንዴ ኡርዱ ፓርሌ ነው ወራለው። ከዛ ፈረንሳይኛ ለሞከረ ኖ አይ ኢትስ ኦኬ ቱማ ከሲው ቴኮ አማርኛ ግን እንዴት ቻልሽ ታዲያ ንገሪኝ። አማርኛ ኢትዮጵያ ከመጣሁ በኋላ ነው የለመድኩት። ኦልሞስት አሁን ኢትዮጵያ 11ኛ ዓመቴን ይሻለሁ። ከዛ ግን ስመጣ ኦልሬዲ የተማርንበት ሲስተም ከ10ኛ ክፍል በኋላ ወደ ዩኒቨርሲቲ የሚሸኝ ነበረ። አባቴ እነሱን ይማረው አይ እንደዚህ አይነት ትምህርተኛ አልተማርንም አላየንም፣ ሄዱና ወደ ሀገራችሁ 11 12 እና ዩኒቨርሲቲያችሁ እንደለመደ ሌላው ሰው እንደተማረው ተማሩ ብሎ ወደዚህ ሲልከን ይሄ ነገር እንዴት ነው ብለን ተፋጠጥን ከብዙ ተማሪዎች ጋር። እኔ አልተግባባሁም ነበር ረጅም ጊዜ። እና ኢቭን ትንሽ ከኢንቫይሮንመንቱ ጋር ተቀላቀል በሚል ወደ ኢስላሚክ ትምህርት ቤቶች ነበረ የተወሰድኩት። እነሱም የተሰባበረ አረብኛ ያወራሉ፣ እኔ ደግሞ ጭራሽ አይገባኝም አማርኛው። በቃ እንዴት እንሁን አልዋሻችሁም፣ አማርኛ ፔሪድ ላይ ተኛ ነበር። በቃ ዳርኬት ላምጣው። ለምን አስብ 11ኛ ክፍል ብዙ ደረጃ ትደርሳለህ። ቅኔ መዝረፍ፣ ሰምና ወርቅ ምናምን የሚባሉ እኔ ያላለ ተማርኳቸው ነበሩ በሰዓቱና አይ ይሄ ነገር አያስቀጥለንም ብሎ ወላጆቼ ሲጠሩ ታናሽን ወደ ኢንተርናሽናል ትምህርት ቤት ተቀየረ። እኔ ግን በቃ ተወጪው ተብዬ እዛው ቀጠልኩኝና እነሱ ምክንያት ሆነውኛል። መጋፈጤ አማርኛን የመልመድ ምክንያት ሆነውኛል። እስካሁን ድረስ ጓደኞቼ ያስታውሳሉ። ከዛ ግን በቃ ይመስለኛል በቃ ትምህርት ቤት 11 12 በደንብ ነበር ማውራው። ኢቨን የአራዳ ቋንቋ ብቻ ፈጥነሽ በጣም ፍላጎት ያለው ይሄ ነው። አሁን ፍላጎት ስላላት አንድ፣ ሁለተኛ ተፈጥሯ ይሄ 3 4 ቋንቋዎችን ባንዴ ይሄ የማስኬድ አእምሮ ስላላት ለመልመድ በጣም ቀላል ነው የሚሆኑት እንደዚህ አይነት ሰዎችና ወደዛ ነው የሚያመጡት። ቅድም ያልሽው እንደው ትንሽ እሷ ላይ በእናነሳባት ለምሳሌ እኛ ስንናገር አሁን ቅድም ለምለም ስታነሳ ነበር እንፈራለን ትችቶችን፣ ግን የውጭ ቋንቋ ሲሆን ሲቀበሉ እናያለን። እዚሁም ሀገር ውስጥ ሆኖ ይሄ ከተሜውን ተይውና ለመድኩ የሚለው ወደ ገጠሩ ወደ ምናምን ስትሄጂ የቋንቋ ባለቤት ጋር ስትሄጂ ምንም አውሪ ይቀበልሻል። ይሄን ነገር አልታዘብሽም ስትንቀሳቀሽ? አሁን አማርኛ በማውራትሽ የሆነ ነገር ምናምን አይሉሽም? ጎበዝ በርቺ ያለሽ አልነበረም ነበረ? እዛስ ፈረንሳይኛውን ቅድም ያልሽው የሚገርምህ ምን አለ መሰለህ፣ እኔ ከራሴም ተሞክሮ አሁን ሰው ሲጣጣር መስማት
በቃ የሚያወራውን ወይም ደግሞ ለማፌዝ ሳይሆን ወይም ደግሞ ሰባበረው አልሰባበረው ሳይሆን ምን ለማለት ፈልጎ ነው መልእክቱን ነው የሚሰማው ገባ የሆነ ብርጭቆ ወደቀ ተሰበረ ካልከኝ ወድቆ እንደተሰበረ ነው እንጂ በመሃል ያለውን ቨርቦችና ግራመሮችን አላየም ለዛ ይሄ ባህል ሁላችንም ጋር ቢሆን ደስ ይለኛል አሁን ቤት የምታገዘኝ ሌላ ቋንቋ ነው የምታወራው በሷ ምክንያት ነው ኦሮምኛ መስማት የጀመርኩት ለዛ ለሷ ብዬ እኔም እየተማርኩኝ ነው እየሰባበርኩኝም ትረዳኛለች እሷ ደግሞ ፍሉዌንት ናት ስታወራ ኦኬ ያልኩኝ ቢሻን ስትለኝ ውሃ ማለት ከፈለኩኝ ወይ ፈለገች ነው አይደል በቃ ሊሆን የሚችል እንደዛ ያለን እናስማማለን እና ይሄንን ባህል ሁላችንም ጋር ብናደርገው መልካም ይመስለኛል ለምን ለመሳቅ ለማሾፍ ለማሳቀቅ ማለት የትም አንደርስም ሁለተኛ ደግሞ ያየነው ነው የት እንዳደረሰንም እስከዛሬ ድረስ እናሾፍ ስናፌስ ስለነበረና ያንን ነገር ብንተው ፓፑዋ ኒው ጊኒ ደሴቲቷ ሀገር በጣም ብዙ ቋንቋ የሚነገርባት ሀገር ናት ወደ 840 እና እዛ ውስጥ አንድ ግለሰብ አንድ ዜጋ አንድ ቋንቋ ብቻ አይደለም የሚችለው ሁለት ቢያንስ የሚባለው ማለት ነው በጣም ነው የሚገርም ህንድ አሁን አንቺ ያነሳሽው 450 በላይ በጣም ወደ 500 ይላሉ እንዲያውም አብዛኞቹ እንደዛ አይነት ቋንቋ ይነገርባቸዋልና ያ የሚያበረታታ ማህበረሰብ ካለ ሰዎች የማወቅ የመፈለግ ትግስት ማጣታቸውንም ችለው ቢሆን ቴክኖሎጂውን ተጠቅመው ቢሆን መነጋገር የመጣር ነገራቸው ይሰፋል ብዬ አስባለሁ የሆነ ቦታ አልሄድም የማለት ነገር አሁን እኛ ወላጆቻችን በዚህ በሶማሌኛ ቋንቋ እሰራለሁ የሚል አይነት ነገር የላቸውም አሁን ስቴጂ ብዙም ላያወሩበት ይችላሉ ከመግባባ ቅድም እንዳልኳችሁ እኛ ግን በቃ እንወጣለን እንጠቀመ ምክንያቱም አንዱ ወንዝ ተሻጋሪ የምንላቸው ነገሮች አይደሉ ቋንቋ እንደዛ ሲያጋጥሙሽ እድሉንም ጭምር ያሰፋልሻል ያስሚንኮ ግን ፋና በጀመረችበት ጊዜ እኮ በተለይ የህዳሴ ግድብ ላይ በአረብኛ ቋንቋ በጣም ብዙ ስራዎች ሰራ የነበረው ይሄ እድል መሰለኝ አይደል የመጣነው ግድብ አሁን መተሽልኛል እኛ አይደለንም የመጣንበት ወይም ደግሞ ቋንቋን የመማር ግዴታ ሆኖብን ሳይሆን ሀገራችንን ዲፌንድ የማድረግ ሉዓላዊነት የማስከበር ደረጃ ላይ ደረስን በጣም ከዛ ማን ነው ዲፌንድ ሲያደርግ የነበረው በደና ጊዜ አረበኛውን የተማረ አለበለዛ ደግሞ እንደኛው ከአረብ ሀገር ተወልዶ የመጣ ሰው ነበር ገባ ብዙ ነገር አሳጥቶናል በሰዓቱ እስከ ዛሬ ድረስ ብዙ ነገር ሲባል መረጃ ሲሳሳት አቤት አይደለም ልክ አይደለም እንደዛ መልስ አለመስጠት መቻል ብዙ ነገር አሳጥቶናል በሰዓቱ ግን በቃ ግድ ስለሆነብን ዝም አለ ማለት ምርጫ ስላልሆነ በሰዓቱ ሁሉም ተነስቶ ወጣ ግን ደስ የሚለው አብዛኛው በጣም መኮራበትም በቃ የአረብ ሀገር ተወላጆች ናቸው የሆነ ሰዓት ላይ እኛ ወደ ኢትዮጵያ ስንመጣ ፈረንጅ ነበር ወይም ደግሞ አረብ ነበር የውጭ ዜጋ ነበር እዛም ስንሄድ የውጭ ዜጋ ነው ገባሽ ግን ዞሮ ሀገራችንን ጠቀመ እንደነገርኳችሁ ቀደም ሲልም ከመጥቀሙ ደስ የሚል ካልቸር አለ በመሃል የሚፈጠር አሁን ለምሳሌ ከሀገር ውስጥ ብቻ ሳይሆን እኔ ከማውቀው እንኳን የኛ ተወላጆች በተለይ ደግሞ ከአረብ ሀገር የሚመጡ ልጆች አረብ ሀገር በነገራችን ላይ እንደ የትኛውም ቋንቋ ብዙ አይነት አክሰንት አለው የሊባኖስ ሌላ ነው የሱዳን ሌላ ነው የኸሊጅ ወይም የገልፍ የሚባሉት እነ ሳውዲ እነ ኩዌት ሌላ ነው በቃ ሁሉም አረብ ሀገር አንድ አይነት አረብኛ አይደለም የሚያወራው ግን የሚያገናኛቸው አንድ ደግሞ ፎርማል አረብኛው አለ እና እነሱን ራሱ ማወቅ እያንዳንዱ ባህል የራሱ እንትን አለው ተቻለው እና እያንዳንዱን ባህል ነው ወደኛ እያመጣን ያለ ነው እኛ ሀገር ሩዝ በእንጀራ ተለምዷል እንደ ፓስታና እንደ ሽሮ ፓስታ የጣሊያን ነው ከምግብ ጋር ሲሆን ደግሞ በረም ገባ ያ ቆንጆ ነው አይከፋም ለማለት ነውና አበረታታቸው ዝም አትበላቸው ብዙ ፈርተው ቋንቋን በተለይ ደግሞ አማርኛን በተለይ ደግሞ ይሄ የመገለል አይነት ስሜት አላቸው ልጆቹና ባይሆን ይጠቅሙናል ማንኛውንም ቋንቋ መቻል መቼም የራሱ እንትን አለው በነገራችን ላይ ግን እስካሁን ያልነገርኳችሁ ጉዶኛል ምን አፌን በቻይንኛ ፈታለው ብሎ ምን አቀበጠኝ ያስሚን መቼም ላንቺ ልንገርሽ ብሶቴ መከሩኝ ሞክሮ እንጂ ቀላል ነው ይሄድኩልሽ ጉዶኛል ወይኔ ባለፈው ቻይንኛ ነው እንዴ መልከተው ካጆች ከበሩን ጉዴን ተመልከቱት ጋብዙት እናንተ እኔ ዝም ልበል እኔ ልምራለህ ቻይንኛና አረብኛው ነው ተመልካቾች ከበሩ በሰው እጅ ተመልከተን እንመለሳለን እንዴት ይደራደራነክ እንዴት ነሽ ሲስ አለክ ይጣፍተና ኒሃው ቋንቋ ላይ እንዴት ነህ ቋንቋ ላይ ምንም ማለት ጎበዝም አልባልም ሰነፍም አልባልም ትንሽ ብቻ ግን ያው ለማንኛውም ምንም አይደለም ምግባባበታለሁ የተወሰነም ቢሆን ቻይንኛ አረብኛ ምናምን ትሞክራለህ
ለምን ግን ቻይንኛና አረብኛን መረጥሽ? እኔ እንጃ። በተለይ ደግሞ ቻይንኛ ትሞክራለህ? እንደዛ ተሰማኝ። እኔ እንጃ ቻይንኛ በቃ አለ አይደለ የሆነ ፊልም ላይ ለምደናል። እቺ ሰላምታውን ኒሃውን ይዘናል። ያው ኒሃውን ማንም ሰው ያጣትም አግኝቻታለሁ። ሲስ ላይ ኳይ ላይ ቶሎ ነኝ። ቻይንኛ እንግዲህ እኔ እንጃ ግን የተወሰነ ጊዜ የሚወስድ ይመስለኛል። ያው እንደኔ ይቅርታ አንዴ ተደወለልኝ። ጭራሽ የስልክ ጥሪም ቻይንኛ ምን ይደረግ እንግዲህ የነ ጃኪ ጃን ተጽዕኖ ነው። ያው ካራቴው ማለት ግን ጥሪ አንዴ ላናገር። ሄሎ መምህር መጣሁ። እሺ እንግዲህ ማገኘው ሰው እራሱ አናገረኝ። ኛው አለኝ ኳይ ላይ አለኝ። ያ ማለት ቶሎና። ስለዚህ ወደ ትምህርት ልሂድ። እኔን ጥለህ ማለት ነው? አዎ። ቻው። 欢迎来到 welcome እንዴት ነህ? ሰላም አለው። እንግዲህ ተመልካቾቻችን ይልማ በጣም እናውቀዋለን። በቋንቋ አስተማሪነት ስንት ቋንቋ አጠቃላይ ትችላለህ? 5 6 ብዙ ቋንቋ መቻል ጥቅም ነው። የስራ ዕድልህን ያሰፋል፣ የተግባቦት መጠንህን ይጨምራል፣ የራስህንም ህሊና ያነቃል፣ የብዙዎችን ካልቸር የበለጠ እንድትረዳ ያደርጋል። እኔ አሁን ዛሬ ልማር የተወሰነች ነገር ልወቅ ብዬ ነው ቋንቋ የመጣሁት። ኦኬ። ስጠይቅ ቀጥታ አንተ ጋር ሁሉም ይመራኝ። እንደው እስቲ በአቃት የምትላትን የተወሰነ ነገር ታስተምረኛለህ ዛሬ? በቻይንኛ 我们看看很多东西在上课 ብዙ ተጨማሪ ነገሮችን ክላስ ውስጥ እናያቸዋለን። ስለዚህ 我们看看很多东西在上课 በል ወመን ካንካን አመት ሊፈጅብኝ ነው። እና ምንድነው ብዙ ሰዎች ቻይንኛ ሲባል ገና ይፈራሉ። በተለይ ይሄ ጽሁፉ ስዕሉ ነገር በቃ ሰው ዝም ብሎ ስዕል ነው የሚመስለው። አንድ ጊዜ ስራ ልቀጠር ሄጄ ምናምን ሰውዬ እንዴ ልጄ ምን አድርገህ ለመድከው? ግን የሚገርም ነገር ጽሁፉ ከአማርኛ ይቀላል። በእውነት ለምንድን ነው የሚቀለው መሰለህ? ቃሉና ስዕሉ ይመሳሰላል። ለምሳሌ ይሄንን ነገር ያው ይሄ በቃ ይሄ አንድ ቃል ነው፣ ፊደል አይደለም፣ ቃል ነው። ኦኬ፣ ፊደልም አይደለም ቃል ነው። ይሄ ማለት ገምት ቢባል ምን ትላለህ? ተመልከተችን ነገር አይተህ ይሄ ሰው ማለት ነው። ግን ስሙ ረን ይባላል። እስቲ በል ረን በል እስቲ ረን። አለቀ። ሰው ነው። ልብ አድርግ፣ ስዕላዊ ነው። አሁን እቺን ተመልከት። አንድ መስመር ናት አይደል? ስንት ሰው ይመስልሃል? አንድ ሰው። አሁን ምክንያቱም ቅድም ነጠላና ምንድነው ፕሉራል ሲንጉላር ስላልከኝ ማለት ነው። ምን ልልህ መሰለህ? ቃላት ነው አላልከኝም? ሰው አይደል? ሄደች አሉ። የሚገርም ነገር ያንተ ኮንሴፕት ራሱ ይኸውልህ፣ ይሄ ሰው ነው አይደል? ይሄ ሰውየው ተከተለው አይደል? እነዚህ ተከተል ማለት ተከተለው። ፎሎው ማለት ነው። ፎሎው ሚ ስትል ይሄ ነው ማለት ነው። ተከተለኝ ማለት ነው። ስለዚህ ቻይንኛ ስዕላዊ ነው። አንድ ቁጥር ይችላል፣ ሁለት ቁጥር ሁለት መስመር ነው፣ ሶስት ቁጥር ሶስት መስመር ነው። አራት ቁጥርን ይጽፋትና መስቀልን ያደርጋሉ። ሲነበብ ስሽ እስቲበል ስሽ አይደለም ሞትቻ ነው ያልከው አንተ። ሞትቻ 40 ስትል ለምን መሰለኝ እኔ ያልኩት ስ ነው ያልኩት፣ አንተ ጠበቅ አደረከው። በቻይንኛ ስ አራት ቁጥር ነው። ሲ ማለት ሞት ማለት ነው። ይሄን ልዩነቱን ተመልከት። እቺን አንብባት እስቲ። ሲ አይደለም አሁንም ልትገለኝ ነው። እቺ በላት ስ እቺን ደግሞ እንዲቶን የሚባል ነገር አለ። ይሄን ስታነብ ድምጽ እንደ ቅድሙ ስን የተጠቀምከው እንዴት ነው? ስ እስቲ ስ ሞት ማለት ነው።
በዚህ ምክንያት ይሁን አይታወቅ ቻይኖች 4 ቁጥር አይወዱም። ለማጅ በሞላ 4 ላለው ብሎ ምን ይላል? ሙቱ ሞትቻ ይላል ማለት ነው። ስለዚህ በቻይንኛ ሁለቱ ከባድ ነገሮች አንደኛው ቶን የሚባለው ነገር አሁን ለምሳሌ ጠይቀኝ ማለት ሲፈለግ እኔን ጠይቀኝ ስልህ እንዲህ ነው የሚጻፈው። አንብበው እስቲ እስቲ ይሄ ያልከው ሳመኝ ነው ያልከው። ለምን እንደሆነ ታውቃለህ? እቺ ስትነበብ ቀለል ብላ ነው የምትለው። ወን እስቲ በል ወን ግን አንተ ጠበቅ ስታደርገው እንዲያረከው ዋን ኪስ ሚ እስቲ አንብበው አሁን እስቲ አንብበው ዋን እቺ ምልክት ካለች አነባበብ ከጉሮሮ ይሆናል። እስቲ በለው ዋን እቺ ከሆነች ቀለል ትላለች። ኢ እስቲ አስክ ሚ አስክ ሚ ባው ይሄ ደግሞ ማዕቀፍ ነው። አሁን ተመልከት። ባው 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 ህፃኑን በቦርሳ እቀፈው ነው። ባው 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 እስቲ በል ይሄን ቀለል ብለህ ባው 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 ህፃኑን በቦርሳ እቀፈው። ተለመደ። ለምሳሌ ይሄን ደግሞ ብትደግመው ባው ባው እቀፈኝ ማለት ነው። ባው ባው በለው ልተርጉምላችሁ በቻይንኛው ቃል ነው። ማምሻ ይቀጥላል። በጣም አክሰንት አንደኛ ነው። ድጋሚ ምላሴ ተቆላለፈች። እዛኔ ተዘጋጅ፣ ለወሬ ተከፈተ። አሁን ሲያው ተዘጋጅ። መሞከርህ ግን አንድ ነገር ነው። በዛው ቀጥልበት። ቴዲ እናመሰግናለን ስላሳየህን። የዛሬው ማምሻችን ቋንቋ ላይ ነበረ ያተኮረው። የተለያዩ ጉዳዮችን አንስተናል። ሰሞኑን ደግሞ ከተማችን በጣም ከተለያዩ የአፍሪካ ሀገራት አሸብርቃ ነው የከረመችው። ስለዚህ እሱን ማስተካከል እንልመድ፣ እንግባባ በቋንቋችን የሚለውን ሀሳብ ለማንሳት ነው። እንደኔ ግን እንዳትሆኑ ይሞክሩ። መሞከርን ነው የምናበረታታው። ካልተሞከረማ አይሆንም። እሺ ያስሚን ስላለች ከዚህ በኋላ በእኔ አልሰጋም። ለማንኛውም ተመልካቾቻችን ዛሬ ቋንቋና እኛ ብለን አውግተናል። ማምሻችን ይሄን ይመስላል። ጥሩ ጊዜ።